አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ህወሓት በጀነራል ታደሰ ወረደ ሹመት ዙሪያ ምላሽ ሰጥቷል። የብልጽግናው ፕሬዝዳንት ጀነራሉን ሹመታቸውን ለአንድ ዓመት አራዘሙክ ማለታቸው ይታወቃል። ህወሓት ደግሞ ይህንን ሹመትና የፌደራል መንግስቱን የተናጠል ውሳኔ አናውቀውም ሲል አሳውቋል። በቀዳሚነት የምንመለከተው ጉዳይ ይሆናል። የብልጽግናው አገዛዝ የሚተክለው እግር እንዳይኖረው አድርገነዋል ሲሉ አመራሩ ገለጹ። በክልሉ አሁንም የሚፈጸሙ ጥቃቶች ሲቀጥሉ የመከላከያ ሰራዊቱም ውጊያ ያደረኩ ብሏል። ታደምጡታላችሁ። ኢትዮጵያ ለውጭ ተጽዕኖች በቀላሉ ተጋላጭ ሀገር ሆናለች ሲል የዓለም ባንክ አሳወቀም። የብልጽግናው ሹማምንት አስከሬናችሁ ማይምጣብን ከሚሉት ከዲያስፖራው የሚያገኙት ሬሚታንስም በመካከለኛው ምስራቅ ጦርነት ሳቢያ ከፍተኛ ተጽዕኖ ውስጥ ወድቋል ተብሏል። እንመለከተዋለን። ዶናልድ ትራምፕ በኢትዮጵያውያን ላይ ያሳለፉት ውሳኔ ታገደም። ይህ ውሳኔ ከ5000 የሚልቁ ኢትዮጵያውያንን አደጋ ላይ የጣለም ነበርም። ሌላኛው መረጃችን ነው። የኢራኑ ጠቅላይ መሪ ሞጅተባ ኾሜኒ ድል አድርገናል፣ ከወረሩን ጋር ግን እናወራርዳለን ሲሉ መግለጻቸው ተዘገበ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ከሊባኖስ ጋር ድርድር እንዲጀመር ትዕዛዝ አስተላልፏል። በጦርነቱ በኢራን የተገደሉ ሰዎች አሃዝ ድምር ይፋ የተደረገ ሲሆን ፕሬዚደንቱ ደግሞ አሁንም ጣታችን ቃታ ላይ ነው ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ህወሓት በጀነራል ታደሰ ወረደ ሹመት ዙሪያ ምላሽ ሰጥቷል። ይህ የሹመትና የተናጠል ውሳኔን አናውቅም ሲልም ገልጿል። ጠቅላይ ሚኒስትሩ ከሰሞኑ የትግራይ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደን የስልጣን ቆይታ በአንድ ዓመት እንዳራዘሙ መግለጻቸው የሚታወቅ ነው። ጀነራሉም ወደ ትግራይ ክልል ተመልሰው በጽህፈት ቤታቸው ስብሰባዎችን ማድረጋቸውን እየገለጹ ናቸው። ህወሓት ደግሞ ይህንን ሹመት እንደማያውቀውና የተናጠል እርምጃ እንደሆነ የገለጸበትን ምላሽ ሰጥቷል። በፕሪቶሪያው ስምምነት መሰረት የትግራይ ጊዜያዊ አስተዳደር መመስረት ያለበት ስምምነቱን በፈጸሙት ወገኖች ማለትም በህወሓትና በኢትዮጵያ መንግስት መካከል በሁለትዮሽ የፖለቲካ ውይይት ነው ሲል ይገልጻል። ድርጅቱ ላለፉት 3 ዓመታት የቆየው የጊዜያዊ አስተዳደሩም በብዙ ተግዳሮቶች ውስጥ አልፎም በሁለቱ አካላት ስምምነት የተመሰረተ እንደነበር ያስታወሰው መግለጫው አሁን ያለው አካሄድ ግን ስምምነቱን ወደ ጎን ያገለልና የጣሰ ነው ሲል አሳውቋል። እናም የኢትዮጵያ መንግስት የፕሪቶሪያውን ስምምነት መጣሱን ቀጥሏል ያለው ድርጅቱም የትግራይ ጊዜያዊ አስተዳደር የፕሪቶሪያው ስምምነትን በጣሳ አካሄድ አራዝመናል በሚል መገለጹን ተመልክተናል ይላል። እናም ይህ ውሳኔ መላውን ህዝብ የፕሪቶሪያው ስምምነት አደራዳሪዎችና ዓለም አቀፉ ማህበረሰብ ያለ ህወሓት እውቅናና ተሳትፎ የኢትዮጵያ መንግስት በተናጠል ያሳለፈው ውሳኔ መሆኑን ልናሳውቃችሁ እንወዳለን ሲልም ገልጿል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደን ብልጽግና ራሱ በሻረው ህግ እንደገና ሾምኳቸው ማለቱ መዘገቡ የሚታወስ ነው። የጠቅላይ ሚኒስትር ጽህፈት ቤት ትናንት ባወጣው መግለጫው የሌተናንት ጀነራል ታደሰ ወረደ የስልጣን ዘመን የተራዘመው የፌደራል መንግስቱ በክልሎች ውስጥ ጣልቃ የሚገባበትን ስርዓት ለመደንገግ ባወጣው አዋጅ መሰረት ነው። ይህ አዋጅ በፕሪቶሪያው የሰላም ስምምነት መሰረት ሳይሆን የፌደራል መንግስቱ ህግና ስርዓት ፈርሷል በሚል በክልሎች ውስጥ ጣልቃ ገብቶ የሚያቋቁመው ጊዜያዊ አስተዳደር የሚሾምበትም ነበር። ይህ አዋጅ በትግራይ ተግባር ላይ የዋለው አብይ አህመድ መቀለ ገባን ባሉ ጊዜም በትግራዩ ጦርነት ወቅት እነሙሉ ነጋን ሲሾሙ እንደነበር ተጠቅሶም ነበር። አምና አዲስ አዋጅ ወጥቶ በሚኒስትሮች ምክር ቤት ቁጥር 53ም አዲስ የማስፈጸሚያ ደንብ ጸድቆም ሁሉም የስምምነቱ ተፈራራሚዎች የተስማሙባቸው ተብለው የተሾሙት ጀነራል ታደሰ ወረደም ዘንድሮ ደግሞ ብልጽግና ራሱ በሻረው ህግ እንደገና ሾምኳቸው በሚል መግለጹ የሚታወስ ነው። ይህን ነው ህወሓት አላውቀውም ሲል የገለጸው። የብልጽግናው አገዛዝ የሚተክለው እግር እንዳይኖረው አድርገነዋል ሲሉ አመራሩ ገለጹ። በክልሉ አሁንም የሚፈጸሙ ጥቃቶች ሲቀጥሉም መከላከያ ሰራዊቱ ደግሞ ውጊያ ያደረኩ ብሏል። ባልተቋረጡ የአየር ጥቃቶችና የድሮን ቅኝት የታገዙ ሰሞነኛ ዘመቻዎች በዋናነት በጎጃም ቀጠና እንደ ደጋዳሞት፣ ጎንችና ሰዴ ባሉ አካባቢዎች እንዳሉ ናቸው። የፋኖ ኃይሎችም የወረዳ አስተዳደሮችን ስለመቆጣጠራቸው ይገልጻሉ። ከዚህ ቀጠና ባሻገር በወሎ ቀጠና ደላንታ ፀሐይ መውጫ ተብሎ በሚ
በሚጠራው አካባቢም በተራራማ ስፍራዎች ላይ ለረጅም ሰዓታት የዘለቀም ስትራቴጂክ ስፍራዎችን ለመቆጣጠር ያለመ ጠንካራ ውጊያ መደረጉ ታውቋል። በጎንደር ቀጠና ደግሞ ደንቢያ አካባቢም ጭልጋ ተብሎ በሚጠራው ስፍራ አቅራቢያ የተደረገ ነው የተባለ ተኩስ ልውውጥም እንዳለ መሆኑ ተሰምቷል። የመከላከያ ሰራዊቱን በክልሉ ውጊያ ላይ ነኝ በሚል ሪፖርቱ ቀጥሏል። በምዕራብ ጎጃምና አዊ ዞን የተለያዩ ስፍራዎች ላይ ውጊያ አከናወንኩ ሲል ገልጾም መሳሪያ ተረከብኩ፣ ጠላት ያላቸውን ኃይሎችንም ደመሰስኩ ይላል። እንዲህ ያሉት የውጊያ ሁነቶች በየቀኑ ከሚገድላቸው በሁለቱም ወገን ካሉ ኢትዮጵያን ባሻገርም በንጹሃን በተለይም ደግሞ በሕክምና ባለሙያዎች ላይ እየተፈጸሙ ያሉ እገታዎችና ግድያዎችም መነጋገሪያዎች ነበሩ። ዛሬም ከ3 ዓመታት ከተቃረበ ጦርነት በኋላ በየአካባቢው የተዋጉ እንደሆነ የሚገልጹት የመከላከያ ሰራዊቱ ጀነራሎች ኢታማጆር ሹሙን ጨምሮ በክልሉ ጽንፈኛ የሚሉትን አካል ደምስሰው ጥቂት አካል ብቻ ገዳምና ዋሻ ላይ የተደበቀ ታጣቂ እንደቀራቸው ሲገልጹ ከከረሙ በኋላ ሰሞንኛ ሪፖርቶቻቸው ግን የተፋፋመ ውጊያ ላይ ነን የሚሉ ናቸው። በተደጋጋሚ እግርን መትከል የሚሉ ዘመቻዎች ተደርገው የፈታው ችግር ያስቆሙ የክልሉ ሰቆቃም አሊያም ጦርነትም የለም። የፋኖ አመራሩ ደግሞ የብልጽግናው አገዛዝ የሚተክለው እግር እንዳይኖረው አድርገናል ይላሉ። አሁን በሀገሪቱ ሀብትና በውጭ አጋሮቹ ድጋፍ የሚገቡ ዘመናዊ ቴክኖሎጂዎች የቀሩት የስልጣን ማስጠበቂያዎቹ ሆኗል ሲሉ አንስቶም ባለፉት ዓመታትም እነዚህ መሳሪያዎች በኢትዮጵያውያን ላይ እየዘነቡ ያሉ እንጂም የሀገሪቱን ብሔራዊ ጥቅም ለማስከበር ውለው አያውቁም። ስለሆነም ኢትዮጵያውያን ይህንን በጋራ ማስቆም አለባቸው ሲሉም ለኤቢሲ አስረድተዋል። በመከላከልም ሆነ በማጥቃት የሚያደርጋቸው ውጊያዎች እነሱም እንደሚናገሩት እግር ለመትከል ሌላ ነገር ለማድረግ ይላሉ። በእርግጥ አሁን የሚተከል እግርም የላቸው። መጀመሪያ እግር ያስፈልጋል፣ ተቆርጧል። አየር ላይ ነው ያሉት። ከዚህ በኋላ መሬት መያዝ አይችሉም። ከዚህ በኋላ ቀበሌ መዋቅር ጋር መገናኘት አይችሉም። ከዚህ በኋላ በህዝብ ልብ ውስጥ መግባት አይችሉም። ወደ ቀድሞ የመንግስትነት ቁመናቸው ለመመለስ ሞክረዋል፣ አልተቻለም። እሷ ልሳካ ሲል በሽብር ተግባር፣ በአረመኔያዊ ተግባር ህዝብ በመጨፍጨፍ በጅምላ ጨራሽ መሳሪያዎች ልታስጨፈጭፉን ነው፣ ልታስገድሉ ነው፣ ማዳን አልቻላችሁም ብሎ ህዝብ የፋኖን ሰራዊት እንዲገፋም ተሞክሯል። ላለፉት 8 ዓመታት ያለ እረፍት ጦርነት ውስጥ ያለ ሀገር ነው። ያገር ሁሉንም ጥይቶች የተኮሰው ወደ ኢትዮጵያውያን ነው። ሁሉንም መድፎች የወረወረው ወደ ኢትዮጵያውያን ነው። ሁሉንም የአየርና የድሮን ቦምቦች የዘነቡት ወደ ኢትዮጵያውያን ነው። የአገዛዙ እድሜ እስከቀጠለ ድረስ ይህ የቀውስ ዑደት በቀጠሉ የማይቀር ነው። ስለዚህ ይህንን ማቆም አለብን። ይህንን ለማቆም ሁሉም በየድርሻው የሚገባውን ማድረግ የሚገባውን አስተዋጽኦ ማድረግ አለበት። አማራ ህዝብ ውጭ ያለውም ህዝብ ጭምር መተባበር፣ መስራት፣ መታገል ያስፈልገዋል። ኢትዮጵያ ለውጭ ተጽዕኖ በቀላሉ ተጋላጭ ሀገር ሆናለች ሲል የዓለም ባንክ ገለጽም። የብልጽግናው ሹማምንት አስከሬናችሁን ቢሆን አይምጣብን ከሚሉት ዲያስፖራው የሚገኘው ሬሜታንስም በመካከለኛው ምስራቅ ጦርነት ሳቢያ በከፍተኛ ተጽዕኖ ስር ወድቋል ብሏል። በእርግጥ አገዛዙ የሀገሪቱን የፖሊሲ ሉዓላዊነት ለውጭ አካላት አሳልፎ ከሰጠም ኢትዮጵያንም ለአደገኛ ተጋላጭነት ከዳረገ ሰነባብቷል። የኢኮኖሚ ፖሊሲውን ለነ IMF ሸጦም ዜጎች ብራቸው የመሸመት አቅሙን አጥቶ ኑሮ ሰማይ ሆኖባቸዋል። የጸጥታ ስርዓቱ ለነ አቡዳቢ ተላልፎ ኢትዮጵያ አማጺ ኃይልን አስታጣቂና መሳሪያ ቀባይ የሆነችበት ጊዜ ላይ ተደርሷል። የአሁኑ የዓለም ባንክ ሪፖርትም ይህንን ብልጽግና ሚራክል የሚለውን ጉዳይ አንስቶም የውጭ ተጋላጭ በመሆን ኢትዮጵያ ከቀዳሚዎቹ ሀገራት መካከል አንዷ ብሏታል። የዓለም ባንክ በሪፖርቱ የካቲት ወር በመካከለኛው ምስራቅ ላይ የጀመረው ጦርነት የነዳጅ እና የማዳበሪያ ዋጋን በከፍተኛ ደረጃ እንዲነር ማድረጉንና የኢንቨስትመንት ፍሰትን ማቀዛቀዙን ይጠቁማል። ቀድሞውን በማክሮ ኢኮኖሚ ጫና ውስጥ የምትገኘውና ነዳጅ ከውጭ የምታስገባው ኢትዮጵያም የኤነርጂና የግብርና ግብዓቶች ዋጋ መጨመር ተጨማሪ ጫና የፈጠሩባት ናቸው ይላል ሪፖርቱ። ባንኩ ኢትዮጵያ በምስራቅና ደቡብ አፍሪካ ለውጭ ተጽዕኖች በቀላሉ ከሚጋለጡ ደካማ ምጣኔ ሀብት ካላቸው ሀገራት ተርታ ትመደባለች ሲልም በሪፖርቱ አንስቷል። የባንኩ ዋና ኢኮኖሚስት እንደሚናገሩት ከሆነም የነዳጅ እና የማዳበሪያ ዋጋ መጨመር በቀጠናው ባሉ ሀገራት ለእድገት ትንበያው መቀነስ እንዳንድ ዋነኛ ምክንያት ይጠቀሳል። በተጨማሪም ሪፖርቱ ለኢትዮጵያ ወሳኝ የውጭ ምንዛሬ ምንጭ በሆነው የሐዋላ ገቢ ላይ ስጋት መኖሩን ጠቁሟል። በመካከለኛው ምስራቅ የቀጠለው አለመረጋጋት በሳውዲ አረቢያ ብቻ ከሚገኙና 750 ሺህ በላይ
ይሆናሉ ተብለው ከሚገመቱ ኢትዮጵያውያን በተጨማሪ በስደት ላይ የሚኖሩ በርካታ ዜጎች የስራ እድላቸው ላይ ጫና የሚፈጥርና የሬሚታንስ መጠኑ ላይም ተጽዕኖ የሚያሳድር ስለመሆኑም ያብራራል። በዚህ ሳቢያም እነ ዳንኤል ክብረት ለመቀበር ማትምጡብን ከሚሏቸው በውጭ ሀገር ከሚኖሩ ኢትዮጵያውያን የሚፈሰው የሐዋላ ገንዘብ ላይ ከፍ ያለ ተጽዕኖ እንደሚያሳድርም አመልክቷል። ዓለም አቀፉ ባንክ የገቢ እቃዎች ዋጋ መጨመር፣ የመንግስት የመክፈል አቅም መጥበብና የውጭ የገንዘብ ፍሰት አለመረጋጋት በኢትዮጵያ የቅርብ ጊዜ የኢኮኖሚ ጉዞ ላይ ከባድ ጫና ሊፈጥሩ የሚችሉ በሚልም በተጨማሪነት ማስጠንቀቂያ ከሰጠባቸው ነጥቦች ውስጥ ይገኙበታል። ሮይተርስ ደግሞ የባንኩን ሪፖርት ዋቢ አድርጎ እንደዘገበው በ2018 የቀጠናው እድገት 4.1 በመቶ ይሆናል ተብሎ ተተንብዮአል። ይህም በአፍሪካ ቀንድ ባለፈው ጥቅምት ወር ተተንብዮ ከነበረው 4.4 በመቶ ዝቅ ያለ ሆኗል። የኢራኑ ጠቅላይ መሪ ሞጅተባ ሆሜኒ ድል አድርገናል፣ ከወረሩን ጋር እናወራርዳለን ሲሉ መግለጻቸው ተዘገበም። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ደግሞ ከሊባኖስ ጋር ድርድር እንዲጀመር ትዕዛዝ ሰጥቷል። በጦርነቱ በኢራን የተገደሉ ሰዎች አሃዝ ድምር ይፋ የተደረገ ሲሆን ፕሬዚደንቱ ደግሞ አሁንም ጣታችን ቃታ ላይ ነው ብለዋል። የመካከለኛው ምስራቅ ጦርነት በጊዜያዊ የተኩስ አቁም ጋብ ቢልም የድርድሩ ጉዳይ የሊባኖሱ ጭፍጨፋና የፕሮፓጋንዳ ትንቅንቁ ግን አሁንም እንደቀጠለ ነው። ኢራን የቀድሞ የሀገሪቱ ጠቅላይ መሪ አሊ ሆሜኒን ግድያም 40ኛ ቀን እየዘከረች ነው። በዚህ ወቅት የአሁኑ ጠቅላይ መሪ ሞጅተባ ሆሜኒ እንደተናገሩት የተገለጸናም በሀገሪቱ የመንግስት ቴሌቪዥን የተላለፈው መልእክት ደግሞ ባለድል ሆነናል፣ የወረሩንን ግን እንፋረዳቸዋለን የሚል ጭብጥ ያለው ነው። የኢራኑ ከፍተኛ መሪ ሞጅተባ ሆሜኒም የቀድሞ መሪ አሊ ሆሜኒ በሞቱ በ40ኛው ቀን መታሰቢያ ላይ ባስተላለፉት በዚህ መልእክት በኢራን ላይ ጥቃትን ያደረሱትን ወራሪዎችን በፍጹም አንረሳቸውም፣ ለጥቃቶቻቸውም ማወራረዳችን አይቀርም በማለት ነው። አክለውም ኢራን በደረሰባት ጉዳት ሁሉ ካሳ እንደምትጠይቅና የፈሰሰውን ደም እንደምትበቀልም በቴሌቪዥን በተነበበው መልእክታቸው ላይ ተብራርቷል። በሀገራችን ላይ ጥቃት የሰነዘሩ ወንጀለኛ ወራሪዎች እንደ ፈጣሪ ፍቃድ በእርግጠኝነት እንደማንለቃቸው ሁሉም ሊያውቅ ይገባልም ብለዋል። የኢራን ጎረቤት ሀገራትም ከምዕራባውያን ኃይሎች ፊታቸውን እንዲያዞሩና ከሳቸው ወገን እንዲቆሙ ጥሪ ያቀርበዋል። መሪው ለደጋፊዎች ቸው ሲናገሩ ከጠላት ጋር ለመደራደር ፍላጎት ማሳየት ማለት በየጎዳናው የሚከናወነው የዜጎች የተቃውሞ ሰልፍ ግን ይቆማል ማለት እንዳልሆነም ገልጿል። ሞጅተባ ኻሜኒም ኢራን በአሁኑ ወቅት ያለችበትን ሁኔታ የተጫነባት ጦርነትን በመመከት ላይ የምትገኝበት ነው ብለው ነገር ግን አሸናፊ ሆነን ወጥተናል ሲልም አንስተው የሆርሙዝን ጉዳይን በተመለከተ ማስጠንቀቂያ አስተላልፏል። ዛሬ ማስጠንቀቂያ ያሰራጩት ግን ጠቅላይ መሪው ብቻ አይደሉም። የኢራኑ ፕሬዝዳንት ጣቶቻችን አሁንም ቃታው ላይ ናቸው ሲሉ ሲያስጠነቅቁም ተስተውለዋልና እስራኤል በሊባኖስ ላይ የምትፈጽመውን ጥቃት አጠናክራ በቀጠለችበት በዚህ ጊዜም ኢራን በተጠንቀቅ ላይ እንደሆነች ፕሬዝዳንቷ ተናግሯል። የኢራን ፕሬዝዳንት መሱድ ፔዜሽኪያን እስራኤል በሊባኖስ ላይ የምታደርሰውን ጥቃትም ግልጽ የተኩስ አቁም ጥሰት ብለውታል። የእስራኤል ጥቃቶች መቀጠላቸው ሊደረስ ለሚችል ስምምነት ቁርጠኝነት እንደሚጎድል የሚያሳይ አደገኛ ምልክት በማለትም ወቅሷል። ፕሬዝዳንቱ ይህንን አስተያየት ያሰፈሩት የእስራኤል ጦር የሄዝቦላህ ኢላማዎች እንደሆኑ በገለጻቸው የሊባኖስ ስፍራዎች ላይ ከ100 በላይ የአየር ጥቃቶችን በፈጸመ ማግስት ነው። ፕሬዝዳንቱ የጥቃቶቹ መቀጠል ከአሜሪካ ጋር የሚደረገው ድርድር ወደ ትርጉም የለሽነት እንደሚያወርደው ገልጸው የኢራን ጣቶች አሁንም ቃታው ላይ እንደሚቀጥሉም ጽፏል። የኢራን ፓርላማ አፈ ጉባኤ በበኩላቸው የተኩስ አቁም ጥሰቶች ግልጽ ዋጋ እንደሚያስከፍሉና ጠንካራ ምላሽ እንደሚያስከትሉ ተናግሯል። ይህንን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ሰራዊታቸው ከባድ ጥቃትን እየፈጸመ ካለባት ሊባኖስ ጋር ሚኒስትሮቻቸው ቀጥተኛ ድርድር እንዲጀምሩ ማዘዛቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ በኢብራይስጥ ቋንቋ ባሰፈሩት ጽሁፍ ከሊባኖስ በኩል ቀጥተኛ ድርድር እንዲደረግ ቀረበ ባሉት ተደጋጋሚ ጥሪ መሰረት ካቢኔያቸው ንግግሩን በአስቸኳይ እንዲጀምር መጠየቃቸውን ገልጿል። ኔታንያሁ ጨምሮም የሚደረገው ንግግር ሄዝቦላህን ትጥቅ ማስፈታት እንደዚሁም በሊባኖስና በእስራኤል መካከል ሰላማዊ ግንኙነት እንዲፈጠር ማድረግ ላይ ያተኮረ ይሆናል ብሏል። ጠቅላይ ሚኒስትር ኔታንያሁ ይህንን ከማሳወቃቸው ቀደም ብሎ የሊባኖሱ ፕሬዚዳንት ጆሴፍ አውንስ ብቸኛው መፍትሄ ሁለቱ ሀገራት ተኩስ አቁም አድርገው ቀጥተኛ ድርድርን ማካሄድ ነው ሲሉ ተናግረው ነበር። ፕሬዚዳንቱ የሊባኖስ የጸጥታ ኃይሎች በአስቸጋሪ ሁኔታ ውስጥም ቢሆን ህግን የማስከበር ስራቸውን ሙሉ በሙሉ ሲያከናውኑ መቆየታቸውንም ተናግሯል። እስራኤል የኢራን አጋር የሆነውን የሊባኖስ ታጣቂ ቡድን ሄዝቦላህን ኢላማ በማድረግ ከአንድ ወር በላይ ጥቃቶችን እየፈጸመች ሲሆን እግረኛ ወታደሮቿን በደቡባዊ ሊባኖስ
አሰማርታለች። እስራኤል ባለፉት 2 ቀናት ዋና ከተማ ቤሩት ውስጥና በሌሎች በርካታ የሊባኖስ አካባቢዎች በፈጸመቻቸው ጥቃቶችም ከ200 በላይ ሰዎች ተገድሏል። ከ1000 የሚልቁ ሰዎች ደግሞ ለአካል ጉዳት ተዳርጓል። ይህ በእንዲህ እንዳለም አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ከተጀመረ ጊዜ አንስቶ በነበሩ ሳምንታት ውስጥ ከ3000 በላይ ሰዎች ስለመገደላቸው የሀገሪቱ የመገናኛ ብዙሃን ዘግቧል። የኢራን የሕክምና ምርመራ ድርጅት ዋና ኃላፊ እንደሚሉት ከሆነም ጦርነቱ ከተጀመረበት ከየካቲት 21 2018 ጀምሮ 3000 በላይ ኢራናውያን ሞተዋል። በአሜሪካ መቀመጫውን ያደረገው የሰብአዊ መብቶች ተከራካሪ የዜና ተቋም የሆነው ሄሪና እንደዘገበው ደግሞ እስከ መጋቢት 29 ባለው ጊዜ ውስጥ 254 ህጻናትን ጨምሮ 1700 አካባቢ ሰላማዊ ሰዎች ተገድሏል። የዜና ወኪሉ ጨምሮም 1200 በላይ የኢራን ጦር ሰራዊት አባላትና 714 ማንነታቸው ያልተለዩ ሰዎች ጦርነቱ ከተጀመረበት ጊዜ አንስቶ ተገድለዋል። ዶናልድ ትራምፕ በኢትዮጵያውያን ላይ ያሳለፉት ውሳኔ ታገደም። ይህ ውሳኔ ከ5000 የሚልቁ ኢትዮጵያውያንን አደጋ ላይ የጣለም ነበር። አሁን የአሜሪካ ፍርድ ቤት እነዚህ ኢትዮጵያውያን በሀገሪቱ እንዲቆዩ የሚያስችለውን የህግ ከለላ ስረዛ ውድቅ አድርጎታል። የአሜሪካ ፌዴራል ዳኛ ፕሬዚደንት ዶናልድ ትራምፕና አስተዳደራቸው በሺዎች በሚቆጠሩ ኢትዮጵያውያን ላይ ተግባራዊ ለማድረግ አቅደውት የነበረውን የጊዜያዊ የህግ ከለላ በምህፃሩ ቲፒኤስ መሰረዝ ነው ውድቅ ያደረገው። ፍርድ ቤቱ በሰጠው ውሳኔ አስተዳደሩ ከለላውን ለመሰረዝ ያቀረበው ምክንያት በቂ ህጋዊ መሰረት የሌለውና በኢትዮጵያ ያለውን ወቅታዊ ሁኔታም ያላገናዘበ ብሎታል። ይህም ውሳኔ በአሜሪካ የሚኖሩና ከለላው ተጠቃሚ የሚያደርጋቸው ከ5000 የሚልቁ ኢትዮጵያውያን በሀገሪቱ በህጋዊ መንገድ መቆየታቸውና ስራቸውን መቀጠል እንዲችሉ የሚያበቃቸው ነው ተብሏል። የፍትህ ሚኒስትር ደግሞ ቀደም ሲል በኢትዮጵያ የነበረው ግጭትና አስቸጋሪ ሁኔታ መሻሻልን አሳይቷል በሚል ከለላውን ለማንሳት ቢሞክርም ዳኛው ግን አስተዳደሩ ውሳኔውን ከማሳለፉ በፊት በሀገሪቱ ያለውን ተጨባጭ የጸጥታና የሰብአዊ ሁኔታ በሚገባ አልመረመረም ሲሉ ተችቷል። ውሳኔው ለሰብአዊ መብት ተሟጋቾችና ለኢሚግሬሽን ጠበቆች፣ ፍርዱ በስጋት ላይ ለነበሩ ቤተሰቦች ትልቅ እፎይታን የሰጠ ነው ተብሏል። በኢትዮጵያ አሁንም በተለያዩ አካባቢዎች የቀጠለው አለመረጋጋት ዜጎች ወደ ሀገራቸው እንዲመለሱ የሚያስችል ምቹ ሁኔታ አለመኖሩን ፍርድ ቤቱ መቀበሉንም ነው ዘገባዎች የጠቆሙት። በዚህም መሰረት እነዚህ 5000 አካባቢ የሚሆኑ ኢትዮጵያውያን እስከሚቀጥለው የፖሊሲ ግምገማ ድረስ በአሜሪካ የመኖርና የመስራት መብታቸው ተከብሮ እንደሚቆይም ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።